በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ ነው ይዘን የቀረብነው። አብይ አህመድ ዛሬ በህዝብ ተወካዮች ምክር ቤት ተገኝቶ ያቀረባቸው የተለያዩ መረጃዎችና መልእክቶች እያነጋገሩ ይገኛሉ። ከኤርትራ አንፃር እንደዚሁም በኢትዮጵያ ካለው ጸጥታና ሰላም አቋያ ያነሳቸው መረጃዎች ያስተላልፋቸው መልእክቶች እንደዚሁ በብዙዎች ዘንድ መነጋገሪያ ሆነው ነው ያለው። ይሄን ጉዳይ ትኩረት በማድረግ የዛሬውን የአንከር መረጃ ክፍለ ጊዜ ወደ እናንተ ይዘን መተናል። የቀድሞ የውጭ ጉዳይ ሚኒስትር ዴታ የሆኑት ወይዘሪት ብርቱካን አያኖ በአሜሪካን ሀገር ጥገኝነት መጠየቃቸው እየተነገረ ይገኛል። ወይዘሪት ብርቱካን አያኖ ከቅርብ ጊዜ ወዲህ በአገዛዙ ገሸሽ የተደረጉ በተለያዩ ቦታዎች ላይም እንዳይመደቡ በአብይ አህመድ አስተዳደር በኩል ከፍተኛ ክልከላ ሲደረግባቸው የነበሩ ሚኒስትር ዴታ እንደሆኑ ይታወሳል። በመጨረሻም ወደዚህ ወደ አሜሪካ በመምጣት ጥገኝነት መጠየቃቸው ነው ያገኘነው መረጃ የሚያመለክተው። በቅርቡ የኤምባሲው እዚህ አሜሪካ የሚገኘው የኤምባሲው ምክትል አምባሳደር ሆነው ሲሰሩ የነበሩት ወይዘሮ አስቴር ማሞም እንደዚሁ ወደ ሚኒሶታ በማቅናት ጥገኝነት መጠየቃቸው የሚታወስ ነው። የኦሮሚያ ብልጽግና አባላት የሆኑ እነዚህ የገዢው ፓርቲ ከፍተኛ አመራሮች በተለያዩ አጋጣሚዎች ጥገኝነት እየጠየቁ የመጡበት ሁኔታ የብልጽግናው አገዛዝ ውስጣዊ ክፍፍል ውስጥ እንዳለ አመላካሽ ተደርጎም ተወስዷል። ሌሎች መረጃዎችም አሉ። በአርሲ 14 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መገደላቸው እየተነገረ ነው። እነዚህን ጨምሮ ሌሎች መረጃዎችን ወደ እናንተ በማድረስ አብረን ቆያለን። ዛሬ ረዳት ፕሮፌሰር ትንግርቱ ገብረጻዲቅ አብሮኝ ይቆያል። ረዳት ፕሮፌሰር ትንግርቱ ገብረጻዲቅ የኤቢሲ ቴሌቪዥን ፕሮግራም አዘጋጅ ነው። ዛሬ በእነዚህ ፕሮግራሞች በተለይም ከአብይ አህመድ ጋር በተያያዘ በፓርላማ ያቀረባቸውን ንግግሮች መነሻ አድርገን እንወያያለን። ከኛ ጋር እንድትቆዩ ግብዣችን ነው። መልካም ጊዜ። ተናስተልኝ ትንግርቱ መሳይ ታደስ እንዴነ እንደምን ሰነበትክ? ይመስገነው አለው መሳይ እንዴነ
እንዴት ነው ኤቢሲ መድረካችን የቴሌቪዥን በዩቲዩብም ሆነ በተለያየ መልኩ ለህዝብ ተደራሽ የምታደርጉት ሚዲያ ነው ከዛ እንደወጣ ነው ያገኘው ያው ከሚዲያ ወደ ሚዲያ እንግዲህ ያው የመስዋዕትነቱን አንዱ መገለጫ አድርገን ልንወስደው እንችላለን በሚዲያው ላይ የምታደርገውን አስተዋጽኦ በሰፊው መከታተለው ጉዳይ ነው በኤቢሲ እንደዚሁ መድረክ ላይ ተገኝተ ወቅታዊ ሁኔታ በተመለከተ ከተመልካቾች ጋር ቆይታውን ደግሞ ወደ አንከር ሚዲያ መጣል እንዴት ነው የኤቢሲ ቴሌቪዥን ሂደቱ አጠቃላይ በዩቲዩብም ሆነ በተለያየ መድረኮች የምታደርጓቸው እንቅስቃሴዎች ምን ደረጃ ላይ ይገኛል ኤቢሲ ጥሩ እየሄደ ነው ዩቲዩባችንም ቆንጆ ነው የመረጃ ቴሌቪዥን ላይ ኤቢሲ ፕሮግራሞች ይሄዳሉ ሶዛ ደርሰን ነው እንግዲህ መሳይ በቀጥታ ወደ አንተ የመጣሁት ትንሽ ይበርዳል ወይዘሮ እየተቀየረ ነው ያለው እና ያንተ ጉዳይ ሆኖብኝ ነው የመጣሁት እና ብዙ ቀን ቀጥሬ ስለቀረው በጣም ይቅርታ ጠይቃለሁ መሳይ በስራ ጫና ምናምንና መደራረብ ምክንያት ነው እንጂ ሁሉ ጊዜም የትም ቦታ ላይ ለነጻነት በሚደረግ ትግል ውስጥ ከፊት እንደምሰለፍ ታውቃለህ ሚዲያ አልፈራም አንዳንድ ያቀርብኳቸው መረጃዎች አሉ ወይዘሪት ብርቱካን አያኖ እዚህ አሜሪካ ሀገር ጥገኝነት ጠይቃለች ሰሞኑን አንድ መረጃ ደርሶን ነበር አብይ አህመድ በአፍሪካ ህብረት አንድ መደብ ላይ እንድትቀጠር ተፈልጎ ነበር ነገር ግን መጽሐፍ ምንድነው የአንድ መንግስት እውቅና ወይም ደግሞ ሪኮመንዴሽን ነው የሚባለው ያንን ለማግኘት ከአብይ አህመድ በኩል ያደረገችው ጥረት አልተሳካም አብይ አህመድ በአፍሪካ ህብረትም በአንድ ቦታ ላይ እንድትቀጠር ስላልፈለገ ያንን የእውቅና ደብዳቤ ባለመስጠቱ እዛ ፖዚሽን ላይ እዛ መደብ ላይ ልትቀጠር አልቻለችም አውላላ ሜዳ ላይ የወደቀች ሆናለች ወይዘሪት ብርቱካን አያኖ በመጨረሻም እዚህ አሜሪካን ሀገር መጣ ጥገኝነት መጠየቋን ነው የሰማነው እንዴት አየው ወይዘሮ አስቴር ማሞ በቅርቡ ጥገኝነት ጠይቋል ሚኒሶታ ሄደው ነው የጠየቁት የዋሽንግተን ኤምባሲው ምክትል አምባሳደር ወይም ደግሞ ሁለተኛ ሰው ሆነው ለ3-4 አመት ቆይተው ነበር በመጨረሻም ወደ ሀገር ቤት እንዲመለሱ ጥሪ ተደርጎላቸው አልመለስም ብሎ ሚኒሶታ ሄደው ጥገኝነት ጠይቋል በነገራችን ላይ በርካታ የአማራ ክልል የህዝብ ተወካዮች ምክር ቤት አባላት ባገኙት ቀዳዳ እየወጡ አይመለሱም አብይ አህመድ ለዚህ የሁሉንም ፓስፖርት ይዟል አሉ ከዚህ በኋላ አብይ አህመድ ሳይፈቅድ ለክምና እንኳን ከኢትዮጵያ መውጣት የማይችሉ የብልጽግና ባለስልጣናት በተለይ የአማራ ብልጽግና ባለስልጣናት ሁሉ ነገራቸው በአብይ ቁጥጥር ስር መግባቱን ነው የሰማነው እንግዲህ ሰሞኑንም ያያየነው ሁሉንም ካቢኔ አባሮ አዲስ እንዲመረጡ ተደርጓል የተወሰኑት ሽግሽግ የተደረገበትን ሁኔታ ነው ሰሞኑን ያስተዋልነው ለማንኛውም ይሄንን ክስተት እንዴት አየው ብልጽግና ከምንም በላይ አደጋ ውስጥ ገብቷል ውስጣዊ ትግል ውስጥ ነው ያለው በዚህም በዚያም ፈተና ውስጥ እንዳለ ነው የሚነገረው የአብይ አህመድ የሰሞኑ መፍጨርጨርና በዚህም በዛም ከቴሌቪዥን መድረክ ላይ ያለ መጥፋቱ አንዱ ምክንያትም ውስጣዊ ቀውሱን ውጫዊ በሆነ በተለያዩ ነገሮች ለማስቀየስ እንደሆነ ይነገራልና እስቲ እን እንዴት አየው ትንግርቱ ወል መሳይ የብልጽግና አመራሮች ወይንም የብልጽግና ባለስልጣናት ባገኙት ቀዳዳ ዊንዶው ኦፍ ኦፖርቹኒቲ ነው የሚፈልጉት እንጂ ወጣው እንዳልከው የተለያዩ ሀገራት ላይ ጥገኝነት መጠየቅ እንደሚፈልጉ ግልጽ ነው ምክንያቱም ሀገሪቱ ውስጥ ያለው ሁኔታ ለነሱ አመቺ አይደለም በቀጣይም የሚሆኑት ነገሮች አሁንም እየሆኑ ያሉ ነገሮች ለነሱ እዛ ተረጋግተው እንዲቀመጡ የሚያስችል አይደለም እንደሰማነው እኔም ከዚህ በፊት ባለኝ መረጃ መሰረት በጣም በርካታ ባለስልጣናት ከሀገር እንዳይወጡ ክትትል የሚደረግባቸው ናቸው አብዛኞቹ በአብይ አህመድ ስለላና የክትትል እንትን ውስጥ አድማስ ውስጥ ያሉ ናቸው አብዛኞቹ ማለት ነውና ትንሽ የቀዳዳ ሲያገኙ ከሀገር ለመውጣት ፍላጎት ያላቸው ናቸው አሁን ምንድነው እንደነዚህ አይነት ሰዎች ከሀገር ሲወጡ ለየት የሚለው ነገር ምንድነው መሳይ በሀገሪቱ ውስጥ ባለው ሁኔታ እየደረሰ ባለው የሆነ ባለው ነገር አሁን ለምሳሌ ብርቱካንን ካነሳው ነገር አንፃር የምትፈልገው ቦታ ላይ ባለመመደቧ ሊሆን ይችላል ከሀገር ይወጣቸው አብዛኞቹ ለህዝብ ክብር ኖሯቸው የነጻነት ትርጉም ገብቷቸው የህዝብ ሰቆቃና ፍዳ ገብቷቸው ከወገናችንና ከህዝባችን ጋር እንቆማለን በእንደዚህ አይነት አስቸጋሪ ወቅት ስለዚህ የኢትዮጵያ ህዝብ ሳይመቸው እኛ በተናጠል ተመችቶ ልንኖር አንችልም ሁሌም ከታሪክ ጋር ከእውነት ጋር እንቆማለን ትክክል ምን ሆነው በታሪክ ምዕራፍ ነው ከህዝብ ጋር በመቆማችን እናተርፋለን ብለው እንደዛ አይነት ውሳኔ ወስነው ኦኬ ከህዝብ ጋርና ከሀገር ጋር ወግነው የሚቆሙ ሰዎች አይደሉም አብዛኞቹ የኢህአዴግ ባለስልጣናት ስብዕና እሱን የሚፈቅድ አይደለም
የብልጽግና ሹማምንት ስብዕና እሱን የሚፈቅድ አይደለም መሳይ ሀገሪቱ ላይ የሆነው ነገር አብዛኞቹ ስልጣኖቻቸውን ለህዝብ እንዲያስረክቡ ሪዛይን እንዲያደርጉ የሚያደርግ ነው በርካቶቹ ማለት ነው በርካቶቹ ግን የሚሆነው ነገር የምትመለከተው ምንድነው ሰራዊት እያስፈጁ ሀገርን በጦርነት ማግደው በየጊዜው ስልጣን ሲጨመርላቸው ሹመት ሲሰጣቸው ነው የምትመለከተው እነሱም በቃን የሚሉ አይደሉ ኃላፊነት የሚወስዱ አይደሉ ተጠያቂነትን በሀገሪቱ ውስጥ እንደሌለ ተመለከታለን ሀገሪቱ ውስጥ ያለው ቀውስ በአጠቃላይ እና ሀገሪቱ ውስጥ ለደረሰው ቀውስ ኃላፊነት ወስደው ለዚህ ተጠያቂ ነን ብለው ወይንም ደግሞ እየደረሰ ያለው ጥፋት ከህዝብ ጋር እንድንቆም ያስገድደናል ይሄንን ጥፋት ቆም ብለን እንድናይ ተገደናል ብለው ለህዝባቸው ሲሉ መከራውን ተጋፍጠው አገዛዙን ሞግተው በዚህም ምክንያት ከኃላፊነታቸው ተነስተው ከሀገር የወጡ ሰዎች ብዙ አይደሉም ምናልባት በጣት የሚቆጠሩ ጥቂት ሰዎችን ልናነሳ እንችል ይሆናል ግን በዛ ደረጃ የሚቆሙ ሰዎች እንዳልሆኑ ረዳለው በግል ጠብ ምክንያት ፍላጎቶቻቸው ወይንም የስልጣን የሚመደቡበት ቦታ ሲያስቆርፋቸው አንተ እንዳልከው ምናልባት ከሀገር ለመውጣት የሚፈልጉ ሰዎች ሊኖሩ ይችላሉ የነዚህንም ለምሳሌ ጥገኝነት ከዛ የተለየ ነገር ከዛ የተለየ ትርጉም አልሰጠው የነጻነት ዋጋ ገብቷቸው ከህዝብ ጋር ከታሪክ ጋር ከእውነት ጋር ለመቆም ፈቅደው በዛ ልክ ድፍረቱ ኖሯቸው ወጥተው አገዛዙን ለመታገል ለምሳሌ ይሄንን መለመሳይ አብዛኞቹ ከሀገር ከወጡ በኋላ ሲደበቁ ነው መታያቸው ወጥተው በአደባባይ ይጋፈጡ ምክንያቱም ያካበቱት ሀብታቸው እንዲነካባቸው አይፈልጉ ገባ የግል ኩርፊያ ያደርጉታል የግል ጠብ ጉዳይ ያደርጉታል ስለዚህ ከሀገርና ከእውነት ጋር ከህዝብ ጋር ሆነን በሀገራችን ለውጥ እንዲመጣ አንተጋለን የሚሉ ሆኖ አታገኛቸውም ብዙ ጊዜ ማለት ነው ግን ደግሞ እንዳልከው በጣም በርካታ የዚህ አገዛዙ ላይ እንግዲህ እንደምታውቀው አገዛዙ አለሁ የሚለው በሚዲያ ነው ያለው መሬት ላይ በተጨባጭ ከ4 ኪሎ እና ከአዲስ አበባ ዙሪያ ላይ እንግዲህ አምባሳደር ማሲንጋ ባንድ ወቅት የተናገረውን ታስታውሳለህ እንጦጦ ደርሰን መመለስ ምጥ ሆኖብናል ነው ዛሬ ላይ ደግሞ ያለው የጸጥታና የደህንነት ጉዳይ ሀገሪቱ ውስጥ በምን አይነት ደረጃ ፍራጃይል እንደሆነ የምታውቀው ነው መሳይ የሀገሪቷ በተለይ የዜጎች ደህንነት ጉዳይ በምን ያህል ደረጃ አስፈሪ ደረጃ ላይ እንዳለ ታውቃለህ በየዘርፉ በኋላ ላይ እናነሳዋለን ግን ደግሞ እነዚህ ሰዎች አብዛኞቹ ያገዛዙ ባለስልጣናት በየጊዜው ለምን መሰለ እሱ በየጊዜው በሚዲያ እየወጣ የሚያወራው መሳይ ህፃናት እና የህፃናት ክፍለ ጊዜ በሚዲያ በሱ በሚታይበት ልክ ሲታይ ያላውቅም እዛ ሀገር ላይ እሱ በሚታይበት ልክ የሚዲያ ጋዜጠኞች እንግዲህ በየለቱ በሚዲያ መስታወት መቅረብ ያለባቸው ግለሰቦች ጋዜጠኞች እሱ በሚቀርብበት ፍሪኩዌንሲ ልክ ሚዲያ ላይ አይቀርቡ በየለቱ የሚመጣው ለህዝቡ ሳይሆን ከስሩ ላሉት ለራሱ ካቢኔዎች በየለቱ በነገራችን ላይ ህዝብን ብቻ አይደለም የሚያታልለው የራሱን ካቢኔና የካቢኔ ሰርክልም በዛው ልክ እሱ የሚናገረውን እንዲቀበሉ በየጊዜው ኮንፊደንስ እንደሌለው ስለምታቅ ለምሳሌ ቅቡልነት እንደሌለው ስርዓቱ እንደምታቀበት አንደኛው መንገድ በየቦታው በየተራራው ላይ እየሄደ የቀድሞ ባለስልጣናትን እየጠራ ስለኔ ተናገሩ ሚላቸውን ነገሮች ስትመለከት በተደጋጋሚ it's a kind of confidence የለም ያ ኢትዮጵያ ውስጥ vote of confidence የለም ኦኬ አገዛዙን ህዝብ ሲጠላው ህዝብ ሲያወግዘው ቅቡልነቱን ሲያጣ የሚጠየቅበት ቼክ የምታደርግበት የፖለቲካ ሜካኒዝም የለም ሁሉ ነገር የተሰበረ ስለሆነ እየጠራህ በሚዲያ ሰዎች ስላንተ እንዲናገሩ ታደርጋለህ ደጋግመህ በዚህ ምክንያት ቅቡልነትን ያጸና መስሎ እንዲሰማ ታደርጋለህ ማለት ነውና በዚህ ምክንያት አብዛኞቹ ከሀገር የሚወጡበት መንገድ የለም በየለቱ እሱ የሚነግራቸውን ነገር እያመኑ ዛሬ ለምሳሌ ፓርላማ ላይ የነበረው አጠቃላይ ድባብ መወራጨቱን ምኑን ስታይ እንደዛ አይነት ሀገር አይመስልም በተጨባጭ ግን በዛ ልክ የሚያወራበት አግባብ ምንድነው የሚለውን በኋላ እናነሳዋለንና አብዛኞቹ ትንግርቱ አንድ ነገር እዚህ ላይ መጥቀስ ካለብን በተለይም
መነሻችን የወይዘሪት ብርቱካን አያኖ ጉዳይ ነው። ብርቱካን አያኖን በተመለከተ እሷን ጨምሮ ወይዘሮ አስቴር ማሞ ሌሎችም ብልጽግናን በአሁን ሰዓት እየተለዩ ውጭ የሚወጡትና ከወጡም በኋላ ድምጻቸውን የሚያጠፉት ሰዎችን በተመለከተ የብልጽግና ሰዎችን ያልከው ነገር በደንብ ሊሰመርበት ይገባል። ህዝብ ተበደለ፣ ህዝብ ተጎሳቆለ፣ ህዝብ ከፍተኛ ችግር ውስጥ ነው አለ ብለው በዛ ተቆጭተው በዛ እንደው ያስሜት ተሰምቷቸው ወጡ ብሎ ለመናገር የሚያስደፍር አይደለም። ወይዘሪት ብርቱካን አያኖን በተመለከተ ብዙ መረጃዎችን ከዚህ በፊትም አውጥተናል። ከፍተኛ ዝርፊያ ውስጥ ያለች ሴት እንደሆነች በተደጋጋሚ ይወጣል። አብይ አህመድም አይን ያወጣ ዝርፊያ እየተከናወነ ስላለ እሷ ደግሞ ከሌላ መዋቅር ጋር እየሰራች እንደሆነ ስለደረሰባት ነው ወዲያውኑ እርምጃ ወስዶ ከውጭ ጉዳይ ሚኒስትር ዴኤታነት አንስቷት ሌላኛውን በተመሳሳይ ዝርፊያ ውስጥ ያለን አቶ ብርሃኑ ጸጋይ የተባለን ከጅቡቲ አምባሳደርነት ወደ ውጭ ጉዳይ ሚኒስትር አምጥቶ በተመሳሳይ ቦታ ያስቀመጠው ሁለቱም ሌቦች ናቸው። የመዋቅር ልዩነት ነው። እሷ ከሌላ መዋቅር ጋር ናት፣ ብርሃኑ ጸጋይ ከአብይ መዋቅር ጋር ስላለ ነው ወደ ቦታ የመጣው እንጂ ለህዝብ አስበው ለህዝብ ተቆርቆሮ በአብይም ሆነ በዛኛው ወገን በዚህ ደረጃ የሚገለጽ ምንም ነገር የለም። እሷ በጣም ከፍተኛ የሆነ ሙስና ውስጥ ገብታለች። ዲፕሎማት ሲመደብ፣ አታሼ ሲመደብ፣ የሆነ ቦታ ላይ አምባሳደር ሲመደብ የተወሰነ ወራት ደሞዝ ወይም ደግሞ ከደሞዙ የኛል ፐርሰንት እሷ ለባንክ አካውንቷ ገቢ እንዲደረግ አስቀድማ ስምምነት አድርጋ ነው ሹመት ሁሉ እንዲሰጥ የምታደርገው። ከፍተኛ ሌብነት ውስጥ የገባች ሴት ናት። ወይዘሮ አስቴር ማሞም አንድም ቀን ለህዝብ በደል አንድም ቀን የኦሮሞ ህዝብ ተበደለ ኢትዮጵያ ህዝብ ተበደለ ብላ ስትናገር ሰምተን አናውቅም። ሰሞኑንም ይህን እርምጃ ስትወስድ ምናልባት ምክንያት ካላት ብለን በእጅ ስልኳ ላይ ደውለን ደጋግመን ልናገኛት ያደረግነው ጥረት አልተሳካም። ምክንያት ካላት ጥገኝነት የጠየቁት በዚህ ምክንያት ነው ምትል ከሆነም ወጣ እንድትናገር ትጠየቃለች፣ ትጠበቃለች። ለማንኛውም እንዳልከው ነው የብልጽግና ባለስልጣናት ስለ ህዝብ አስበው አይደለም መንግስትንም ወይም አብይን የሚለዩት። መውጫ ቀዳዳ እየፈለጉ ነው። እንደነገዱ አንዳርጋቸው እንደነታየ ደንዳ አይነቱ ደግሞ ከነዛ ውስጥ አንድ ላይ ማስገባት የለብንም። ዋጋ እየከፈሉ ነው። በዚህ ሙስና ዋና ምንድነው መተንፈሻ በሆነበት የብልጽግና መንደር ውስጥ ይቅርበን ብለው እስር ቤትንም ሆነ ስደትን የመረጡት እንደነዚህ አይነት ባለስልጣናት ደግሞ ከነ አስቴር ማሞ ከነ ወይዘሮ ብርቱካን አያኖ ጋር አብረው እንደው ሊወቀሱ የሚገባቸው አይደሉም ለማለት ነው። ምናልባት ትንግርቱ ሐሳቤን አግኝተው ከሆነ ተነታየ ያው እስር ቤት ነው ያሉት። በጣም ጥቂቶቹ ወጥተው ትግል ያደርጋሉ። አሁን እኔ የማይገባኝ ነገር ምንድነው ከዚህ አገዛዝ ከተለየ በኋላ ማትታገልበት ምክንያት ምንድነው? ይሄ አገዛዝ በሀገርና በህዝብ ላይ ያመጣ ያለው ጉዳት አምኖ ገብቶ ከመጣ ለምንድነው ትግል ማታደርግ? ለምንድነው የምትደበቀው? ወታደሮችንም ከወታደራዊ መኮንኖችንም ጭምር ነው ይሄን ጥያቄ የምጠይቀው። ሊቃኖችንም ጭምር ምሁራንን ከሀገር የሚሰደዱ ሰዎች ለምንድነው ኢኮኖሚክ ማይግራንቶች የሚሆኑት? ኢትዮጵያ ውስጥ ትላንትና የነበሩበት ኑሮ ነው መሳይል በዚህ በሜሪላንድ አሁን በጣም በርካታ ሊቃን ናቸው። አዲስ አበባ ዩኒቨርሲቲ አሁን ሰው ስለመኖሩ አላውቅም። ከስኩል ኦፍ ሎው ብቻ ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ ሎው ብቻ 12 ዶክተሮችን ነው እዚህ ያገኘው። 12 ካንድ ስኩል ነው ማለት ምንድነው እየተካሄደ ያለው ሀገሪቱ ውስጥ ማን ቀረ ነው የምትለው መሳይ? ብሬን ድሬኑን ነው ምነግርህ በልሂቃን ደረጃ። እና ከወጣህ በኋላ ደግሞ የወጣህበት ምክንያት ግልጽ ነው። ሀገሪቱ ውስጥ ያለው ሁኔታ ግልጽ ነው። ሰው ሀገራችንን ለጥፋት አስረክበን በሄድንባቸው ቦታዎች ላይ ደልቶን እንድንቀመጥ አይደለም የሚጠበቀው። ከዚህ በፊት ለዋለው ነው የራስ ሙሉ ጌታ በርካታ ኢትዮጵያን ጣሊያን ዳግም የወረራት ጊዜ መሳይ በፈረንሳይ የህግ ትምህርታቸውን አቋርጠው የ16 እና የ17 የ18 ዓመት ወጣቶች ሀገራቸው ዘምተው አሸንጌ ላይ ትግራይ በተለያየ ቦታ ላይ ነው የሞቱት። በውጭ ሀገር የነበሩ የኢትዮጵያ ተማሪዎች ኢትዮጵያ ተወረረች ብለው ገብተው ከወገናችን ጋር ነው የወገናችን ዕጣ ፈንታ ነው የምንጋራው ብለው ዛሬ ይሄ አገዛዝ በሀገርና በህዝብ ላይ ያደረሰ ያለው ግፍ በቃ ሊባል ይገባዋል የሚሉ ሰዎች ሲወጡ ካገዛዙ እንደ አይጥ ጉርጓድ ውስጥ የሚቀበሩበት ወይንም የሚደበቁበት ምክንያት አይታየኝም። አይነው ሀገሪቱ ውስጥ ያለውን ንብረታችንን ይወስዳል ምናምን። ሀገሪቱ ውስጥ ንብረታችንን አይደለም ሀገር ነጥቋል እኮ አገዛዙ። የኢትዮጵያ ህዝብ በመሰረቱ ለሚያፈራው ንብረት
ለህይወቱም ዋስትና የሌለው በመድር ላይ እጅግ የተጎሳቆለው ህዝብ ነው እኔ በማስረጃ ነው መከራከረው ይሄ ምንም አይነት ህጋዊ ፕሮቴክሽን የሌለው ህዝብ ነው ኢትዮጵያ ህዝብ በራሱ ሀገር መንግስት ጦርነት የታወጀበት ህዝብ እና ይሄንን ይያዩ ከወጡ በኋላ ኢንዲፈረንት መሆን ይቻላል ወይ አይቶ እንዳላየ መሆን የሚቻልበት ሁኔታ ነው ወይ ሀገሪቱ ውስጥ ያለው እስኪ እነሱ የገዙት ድሮን መሳይ አንድ ቀን ሌላ ቦታ ላይ ለሌላ ተልኮ ድሮን ተጠቀምን ሲሉ ሰምተህ ታውቃለህ ኢትዮጵያውያንን ከየመን ከሁቲ ታጣቂዎች ወይንም ከሌሎች ታጣቂዎች ለማስለቀቅ ድሮን ተጠቀምን ሲል ሰምተው ታውቃለህ አገዛዙ አንድ ቀን የኢትዮጵያን ህዝብ ክብር ለማስጠበቅ ወታደራዊ እርምጃ ወሰድን የሚሉበት ጊዜ አለ አልነበርም ያለፉትን 7 አመታት የሚያመርቱትን መሳሪያ የሚገዙትን መሳሪያ ሁሉን የሀገሪቷን ሀብት ሸጠው ጦርነት ነበር ህዝብ ላይ ሲያውጁ ነበር እነዚህ ሰዎች ባሉበት ሁኔታ ውስጥ ከነዚህ ሰዎች ተለይተን ገብቶን የወጣ ነው ካሉ አምነን ከህዝብ ጋር ለመቆምና ከህዝብ ጋር ለመታገል ነው የወጣ ነው ካሉ ከህዝብ ጋር መተው መታገል ነው ያለባቸው በአደባባይ ወጥተው ለምን ካገዛዙ ኢፌክት እንዳደረጉ መናገር ነው ያለባቸው ብዬ ነው ማምነው መሳይ ግን ደግሞ ኦፖርቹኒስት ናቸው አብዛኞቹ ኦፖርቹኒስት መሆናቸውን የምታውቀው በማድፈጣቸው አገዛዙ ውስጥ ያሉትም ባለስልጣናት አብዛኞቹ ፋኖ ወደፊት የገፋ ሲመስላቸው ለኛ ይጽፋሉ እንውጣ ይያሉ እኛኮ ከትግሉ ጋር ነው ያለነው ከህዝብ ጋር ነው ያለነው ይሄ አገዛዝ እኮ መወገድ ያለበት ነው መተባበር በመንፈልገው መንገድ መተባበር እንፈልጋለን ይላሉ አገዛዙ ደግሞ አይ አሁን እንኳን በተወሰነ መንገድ እንግዲህ ወታደር በተመረቀ ቁጥር ሻንጣቸውን የሚያነሱና የሚያስቀምጡ አሉ የደሃ ልጅ እየገባ ባለቀ ቁጥር የነሱ መቀጠልና ለመቀጠል ማለት ነውና መሳይ በእነዛ አይነት እንትን የሚያደርጉ ናቸው አብዛኞቹ እንደዚህ አይነት ትዊስት ውስጥ የገቡ ናቸው በተጨባጭ ከህዝብና ከሀገር እውነት ጋር እንቆማለን ብለው በድፍረት አገዛዙን ለመታገል የቆረጡ ወጣውም ይታገላሉ እዛም ሆነው በድፍረት ላመኑበት ዓላማ ይታሰራሉ በትግል ሜዳ ይገባሉ ይዋደቃሉ ይሄንን አይነት ትግል ያደረጉ እንዳሉ ተመለከታለ ማለት ነውና እነዚህ ሰዎች ወጡም ገቡም ጉዳያችን አይደለም ይሄ አገዛዝን በተመለከተ የሚደረግ ትግል ግን ለአፍታም ቢሆን ሰዎች ስለመጡ በብዛታና ምንም አይደለም ወጡ ገቡ በሚለው አይደለም ዋናው ነገር ህዝብ ያደረገ ያለው ትግል ዞሮ ዞሮ ያሸንፋል አገዛዝን እንደዚህ አይነት ግፈኛ አገዛዝን ከህዝብ ጫንቃ ላይ ለማውረድ የሚደረገው ትግል በሀገሪቱ ውስጥ ተጨባጭ ለውጥ ሰላምና ዲሞክራሲያዊ ሽግግር በሀገሪቱ ላይ እንዲመጣ የሚያስችል ትግል ማድረግ ተገቢ ነው ለዚህ ደግሞ ቢያንስ የገባቸው ሰዎች ከተሰለፉ በቂ ነው ውጤት ማምጣት ይቻላል በያምናለው መሳይ ትንግርቱ ያው ቀደም ሲል እንዳልነው በተለይ አማራ ተወላጅ ሆኖ ምክንያቱም ባሁን ሰዓት በአብይ አህመድ ኢላማ ተደርገው ታርጌት ተደርገው እየተጠቁ ያሉት የአማራ ብሔር ተወላጆች ናቸው አምናቸውም የራሱ ሆነው አጎንብሰው ማሸርግደውለትም አሁንም ድረስ የማያምናቸው የአማራ ክልል ባለስልጣናት ከሁለቱም ያልሆኑ ከመዝብም ሳይሆኑ ከአብይ አህመድም ሳይሆኑ መጨረሻቸው አጓጉል የሆኑ የአማራ ክልል ምስለኔ ባለስልጣናትም ሆነ ሌሎችም ከዚህ እንኳን መማር አልቻሉም እዚህ ውጭ ወጥተውም በዛው ደብዛቸው የሚጠፋ ድምጻቸው የሚጠፋ ብዙ አይተናል አንድ ቀን በስም ዝርዝር እየተጠቀሰን ሁሉንም እናጋልጥ እንደሚሆን ተስፋ አደርጋለሁ እስቲ ወደ ዛሬው የአብይ አህመድ መድረክ እንምጣ እንደው በጥቅሉ እንዴት አየው አብይ አህመድ ሲወራጭ ነበር አብይ አህመድ ሲደነፋ ነበር አብይ አህመድ ሲቀጥፍ ሲዋሽ ነው የዋለው አንድም እውነት አልተናገረም መሬት ላይ የሌለ አየር ላይ ተንሳፈፈ ዲስኩሮችን ሲያሰማ ነው ያለው ምናልባት አንተ ተቀለል አድርገ በየአንዳንድ ጎላጎላ ባሉት ላይ በዝርዝር ነው ያያለን ግን ተቀላይ ፓርላማው መድረክ እንዴት ነው ያየው የኢትዮጵያ ፓርላማ አልነበረም የሚመስለው ታርጌት በኤርትራ ጉዳይ ጀምሮ በኤርትራ ነው የጨረሰው አጠቃላይ ንግግሩን ማለት ነው የሁሉ ነገር የእያንዳንዱ የኢትዮጵያ ውስጥ ያለ ምስቅልቅል ውጤት እና መነሻ እና መዳረሻውም ጭምር ኤርትራ እንደሆነ ነው ሲያነሳ የነበረው ለኔ ከመሬት ላይ ካለው ተጨባጭ ሁኔታ የተፋታ ነው እና ሀገሪቱ ውስጥ ላለው የኢኮኖሚ ስብራት
ተጠያቂው የኤርትራ መንግስት ነው ሀገሪቱ ውስጥ ላለው ረሃብ ተጠያቂው የኤርትራ መንግስት ነው ሀገሪቱ ውስጥ ላለው ጦርነት ተጠያቂው የኤርትራ መንግስት ነው ሀገሪቱ ውስጥ ላለው ኢኮኖሚ ስብራት የገንዘብ መላሸቅ በየዘርፉ ለምታያቸው በሀገሪቱ ውስጥ ያጋጠሙ ዘርፈ ብዙ ክራይሲሶች መሳይ የኢትዮጵያ ውስጥ ያለው አንድ ወይንም ሁለት ስብራት አይደለም ያለው ዘርፈ ብዙ ክራይሲስ ነው ያለው እና በርካታ ቀውስ ያለበት ሀገር ላይ አሁንም አገዛዙ ሀገሪቱ ውስጥ የተሻለ የፖለቲካ መፍትሄ የሚመጣበትን እድል ሙሉ ለሙሉ እንደዘጋ ማሳያ ነበር የዛሬው ውሎ አብዛኞቹ ነገሮች ክህደት የነበሩበት በተጨባጭ ህዝብ የሚኖረውና የሚያውቀው ነገር የተካደበት ነበር የነበረው በየዘርፉ እንዳልከው ልናየው እንችላለን አብዛኛው አልቲሜትሊ የነበረው ነገር የትርክት ለውጥ ተመልክቼበታለሁ የመረጃ መፋለስ ተመልክቼበታለሁ ተጨባጭ ፖለቲካዊ መፍትሄ እንደሌለ ትላንትንም ዛሬንም ነገንም የሚረዱበት አግባብ በሀገሪቱ ውስጥ የተሻለ ሰላምና ሀገራዊ መረጋጋት እንዲመጣ ፍላጎት እንደሌላቸው ተረድቼበታለሁ በሁሉም ዘርፎች ማለት ነው የሚነሱት ነገሮች በተጨባጭ አገዛዙ ከፕሮፓጋንዳ የዘለለ ተጨባጭ መፍትሄ ለማምጣት ቁርጠኛ እንዳልሆነ ዛሬም ማሳያ ነው ሀገሪቱ ውስጥ የቀጠሉት ጦርነቶች በምንም አይነት መንገድ ሰላማዊ መፍትሄና ልባት እንደማይኖራቸው የታየበት እና ይናገር የነበረበት አግባብ ይናገር የነበረበት ህብረት በተጨባጭ ለሚነሱ ተጨባጭ ችግሮች ምላሽ ለመስጠት ሳይሆን ነው ዝም ብሎ ጀብደኝነትን በተለይ ደግሞ ይሄ አገዛዝ በብዛት በፕሮፓጋንዳ የተፋለሰ አገዛዝ ሚስ ኢንፎርሜሽን እና ዲስኢንፎርሜሽንን ዋነኛ ግብአቱ አድርጎ በሱ መተዳደር ይፈልጋል እምናውቀውን እውነት እምታውቁትን እውነት ህዝብ የሚያውቀውን እውነት ህዝብ ራሱ እንዳውት እንዲያደርግ ያስገድደዋል ለምሳሌ ልማትን የሚገልጽበት ለምሳሌ ኢኮኖሚውን ያነሳበትን መንገድ ብትመለከተው እኔ እስከዛሬ ድረስ ማውቀው በአለም ላይ አሉ የሚባሉ ተጨባጭ ኢኮኖሚ መመዘኛዎች 4 ወይንም 5 ናቸው አንደኛው ጂዲፒ ነው ግሮስ ዶሜስቲክ ፕሮዳክት በአገሪቱ ውስጥ የሚመረት ጥቅል ምርትና አገልግሎት ነው ምርትና ምርታማነት ማደግ እና በአገሪቱ ውስጥ ያለ አገልግሎት እድገት ተለክቶ የሚቀመጥበት ማሳያ ነው አሃዛዊ ማሳያ ወይንም ማንጸሪያ ነው አፍንጫችሁ አሽትቶ ነው ኢኮኖሚ ለውጥ በአገሪቱ ውስጥ እንዳለ ልትገነዘቡ የሚገባው ነው የሚለው የትኛውም ስኩል ኦፍ ኢኮኖሚክስ በአፍንጫ በማሽተት የሀገርን እድገት መለካት እንደሚቻል አልሰማንም አልተማርንም አናውቅም ምን ያህል ከእውነት እንደተፋታና ለሚነሱ ተጨባጭ አሃዛዊ ጥያቄዎች የሚሰጣቸውን ዳይቨርትድ የሆኑ ምላሾች ነው ምነግር ክቡር ዶክተር ደሳለኝ ጫኔ ያነሳው ጥያቄ ላይ አሃዛዊ መከራከሪያዎችን አቅርቧል የሀገሪቱ የድህነት መጠን አገዛዙ በተደጋጋሚ የሚጠቅሳቸውን ተቋማት እንኳን መነሻ አድርገን ብናይ በሀገሪቱ ውስጥ ያለውን የድህነት መጠን ምጣኔ በከፍተኛ ደረጃ እያደገ ሀገሪቱ ውስጥ ከ80 ሚሊዮን በላይ ህዝብ ከድህነት ወለል በታች ወድቋል ነው በዓለም አቀፍ ደረጃ ያለው ሪፖርት በገጠር የነበረው የድህነት ምጣኔ ከ33 በመቶ ወደ 47 በመቶ አሻቅቧል ነው በዓለም አቀፍ ደረጃ ያለው ሪፖርት እሱ አሽትቱት ልማቱን ይላል ሌላኛው HDI ነው Human Development Index ነው ልማትን የምንለካበት Human Development Index 3 ነገሮች አሉት የሰው ልማት ላይ ስለሚሰራ አንደኛው የሰዎች የመኖር ምጣኔ ነው Human Life Expectancy የምንለው ሁለተኛው ትምህርት ነው ሶስተኛው ደግሞ ኢንካም ነው ዜጎች የመኖር እድሜያቸው ከተሻሻለ የትምህርት በትምህርት ያላቸው ተደራሽነት ከጨመረ እና ደግሞ ገቢያቸው ከጨመረ ኢንካማቸው ከጨመረ በህይወታቸው ላይ መሻሻል መጥቷል ብሎ ቢያንስ በእነዚህ 3 መመዘኛዎች ልማትን ይለካል ምን ያህል ተማሪዎች ናቸው ሀገሪቱ ውስጥ ከትምህርት ገበታ ውጪ ሆኑት ምን ያህል ዩኒቨርሲቲዎች ናቸው ተማሪዎችን መቀበል ያቆሙት ቢያንስ በትምህርት እንኳን ነው ሰደው ቢባል የመኖር ምጣኔን እንውሰደው ሀገሪቱ ውስጥ ላይፍ ኤክስፔክታንሲውን እንውሰደው
ስንቶቹ የአማራ ክልል አሁን የጤና አክሰስ የለውም መሳይ ትግራይ የምታቀው ፓርሻሊ ኦሮሚያ ውስጥ ያለውን ነገር የምታቀው ሌላኛው ኢንካም ነው ምን ያህል ዜጎች የኑሮ ሁኔታቸው ተሻሻለ በማሽተት አይደለም የሰው ልጆች ህይወት መቀየሩንም እናረጋግጠው አይናችንን ገልጠና አይደለም ጆሮአችንን ሰምተን አይደለም በተጨባጭ በኑሮው ላይ እያንዳንዱ ሰው የመጣውን ለውጥ ማየት አለበት ተጨባጭ የሆኑ ኢኮኖሚክ ኢንዲኬተሮች አሉ ጥንቆላና ማርት አይደለም የምናምነው ሳይንስ የዘመነበት ዘመን የተራቀቀበት ዘመን ላይ ነው ያለነው ሌላኛው ፖቨርቲ ሬት አንደኛው ማሳያ የድህነት ምጣኔ ከዛውጪ ዩኤንዲፒ የሚጠቀምባቸው ይሄ ሶሻል ዴቨሎፕመንት የሚባሉ አሉ በትምህርት በጤና እና ሌሎች ኢንፍራስትራክቸሮችን በተመለከተ አንዳንድ ሀገራት በሳይ እነዚህ ኢንካም በሀገር ውስጥ ያለ ጥቅል ምርት እንደው የዜጎችን መሻሻል አያሳዩም ብለው የዜጎችን ደስታ እስከመለካት የሄዱ ሀገራት አሉ ነቡታን ለምሳሌ ግሮስ ዶሜስቲክ ሃፒነስ ይሉታል የዜጎችን ደስታ ይለካሉ ይሄ አገዛዝ ህዝቡ እየኖረ ያለው ተጨባጭ እነዛ ፓርላማ ውስጥ የሚያጨበጭቡት ሰዎች ቤታቸው ሲሄዱ ምናልባት የሚመገቡት የላቸው የትምህርት ቤት ከፍያ ለልጆቻቸው መክፈል የሚችሉ አይመስለኝም ካልሰረቁ በቀር በርግጥ በደሞዛቸው ያንን ማድረግ አይችሉም በየትኛው መመዘኛ ነው አሽትታቸው ልማትን ታያላችሁ ምንባለው እንደ ህዝብ ሀገሪቱ ውስጥ ያለውን የኢኮኖሚ ድቀት በምን አሃዝ ልናስቀምጠው እንችላለን አሉ የሚባሉ የዚህ ዘርፉ ምሁራን ሊቃውንት የሚያስቀምጧቸው ማሳያዎች ቀላል አይደሉም በሁሉም ዘርፍ ማለት ነው በኢኮኖሚው ደረጃ ያለው ድቀት አይደለምና ዛሬ በሚቀጥሉት 10 አመታትና 20 አመታት እንዴት አድርገን ልናቃናው እንችላለን የሚል ስጋት አንዳንዱ ኢንተርጀነሬሽናል ኢፌክት አለ ተሸጋጋሪ የድህነት ባንዳንዳ ሙሉ ለሙሉ ያወደማቸው ያሉ ክልሎች አሉ ማህበራዊ ልማት እንዳይኖራቸው በትምህርት በጤና በምን ቦምቦችን ያወደሙ አርሶ አደሩ ካልሰራ በምን መልኩ ነው ፕሮዳክቲቪቲ የሚኖረው በየቀየው አርሶ አደሩን ግማሹን በሚሊሻ ይመለምላል ግማሹን አርሶ አደር የጦርነት እንትን አድርጎታል ሀገሪቱ በፓራሚሊተሪ በሆኑ አፓራተሶች ምትተዳደር ነች አንድ ሀገር መሳይ በሚሊሻ መተዳደር ከጀመረ በኋላ ሀገር አይደለም ኮላፕስ ያደረገ ስቴት ነው ሚሊሻ ማለት ኮምፕሊትሊ የስቴት ፌለር ማሳያ ሚሊሻ የሚል ነገር ከተጠቀምክ በኋላ ሀገር ማለት አትችልም ይሄንን የኢኮኖሚ ኮላፕስ ይዞ ብሌም የሚያደርገው ማንን ነው ኤርትራን ነው በሀገሪቱ ውስጥ በየቀኑ ለምትመለምለው ወጣቶች በየቀኑ ላለፉት 7 አመታት የምትማግዳቸው ወጣቶችን የምትመለምልበት አግባብ አጠቃላይ በሀገሪቱ ውስጥ ላሉ ተጨባጭ የፖለቲካ ምስቅልቅሎች ሌሎች አካላትን ተጠያቂ ካደረግ አንደኛ በሀገሪቱ ውስጥ አሁን ለደረሱት ግፎችና መከራዎች ብቻ ሳይሆን በቀጣይ ለደረሱት ነገሮች በርግጥ እነዚህ ሰዎች መፍትሄ ያላቸው ብለህ ብትጠይቀኝ መፍትሄ ቢኖራቸው ኖሮ ኤክስተርናላይዝ አያደርጉትም በተጨባጭ የፖለቲካ ችግሮች ስላሉ ሀገሪቱ ውስጥ በተጨባጭ የፖለቲካ ፌለር ስላለ ሀገሪቱ ውስጥ እና በእንደዚህ አይነት ሁኔታዎች እንደዚህ አይነት ምላሾችን ሲሰጥ ተመለከታለህ አንዳንዱን በተናጠል እንመልከታቸው ሰፋ ባለ መልኩ አጠቃላይ እይታን ነበረ እንድታካራን የፈለኩት ያንን በደንብ ነግረህናል እንደው ከተለያዩ ሰዎች ጋርም እንዲስወያይ ነበር አጠቃላይ የፓርላማው የህዝብ ተወካዮች ምክር ቤት የዛሬው መርሃ ግብር ወደ 4 ሰዓት አካባቢ ይሆናል ከግማሽ በላይ የሚሆነውን እሱ ተቆጣጥሮት እንደነበረም ያው በደንብ ሰዓቱን ለክተን ስናየው አብይ አህመድ ነው አብዛኛው ሰዓት ይዞ የነበረው በጣም በሚገርም ሁኔታ ትንግርቱ በደንብ አስልተናል ግማሽ ጦርነት ግማሽ ሰላም ሲሰብክ ነበር
ስለ ሰላም ብዙ ርቀት እንሄዳለን ስለ ሰላም ሁሌ እጃችንን የተዘረጋ ነው አሁንም ቢሆን መሳሪያ ነሱም ካሉ እኛ ምን ጊዜም ዝግጁ ነን ሰላም በሰላም ነው ሁሉ ነገር የሚመጣው ይልና ደግሞ ግማሹ ደግሞ ጦርነት ጥሪ ነው የሚያደርገው የጦርነት ጉሰማ ለፍተናል ጥረናል ግረናል ከዚህ በኋላ እንግዲህ ያቁታል ይቀምሷታል እናሳያቸዋለን አቅማችንን ያቃሉ የራሳቸውንም አቅም ያቃሉ ከዛ በኋላ ድንፋታ ነው እንደዚህ አይነት ዝብርቅርቅ ያለ አንዴ ሰላም አንዴ ጦርነት አንዴ አድገናል አንዴ ደግሞ ልናድግ ነው እዛው በደቂቃዎች ውስጥ ተላዋጭና ተቃራኒ የሆኑ አቋሞችን ተቃርኖችን ሲያንጸባርቅ ነበር ይሄ አእምሮ አለመረጋጋት ነው እውነት ለመናገር ካንዴ ከመና ስነ አእምሮ ሰው እንደዚሁ ደውሎልኝ ያለው ዛሬ የሰውዬ በትክክል የስነ አእምሮ በሽታ ተጠቂ እንደሆነ የተረዳውበት ነው አለ 5 ደቂቃ ባልሞላ ጊዜ ውስጥ ዝብርቅርቅ ያሉ ሐሳቦችን ሲያነሳ የዋለበት ጊዜ ነው ማለት ይቻላል ለማንኛውም እንደው ነገሮችን በተናጠል እንመልከታቸው ከኢኮኖሚ አንፃር ያለውን በሰፊው ይደበታል ግን እንደው የተወሰነ ነገር ብታነሳ 2017 የስኬት ዓመት ነው አለ ኢትዮጵያ የታማታቀው የቀደሙ መንግስታትም ሞክረውት የማያውቁት እኛ ደፍረን ገብተንበት ኢትዮጵያ ላይ ሰማይ ከፍተናል መጋረጃውን ገልጠናል አለ ስለየትኛው ኢትዮጵያ ነው የሚያወራው የራሱ ሰራዊት እኮ ደሞዝ ጥቅማ ጥቅም ልብስ ቀይሩልኝ ቅማል እየበላይ ነው ብሎ እኮ ስሞታ አቅርባውን እንቅስቃሴ ውስጥ ለውስጥ ተጀምሯል የጤና ባለሙያዎች እኮ በርካታ ሳምንታት አድማ ላይ ነበሩ በተለያዩ ክልሎች ሰራተኞች መምህራን የጤና ባለሙያዎች ደሞዝ ይከፈለን እያሉ ነው ገዋኔ ወረዳ አፋር ውስጥ ጠምቶናል እርቦናል የሚል መፈክር እኮ ይዘው ወጡ ስለየትኛው ህዝብ ነው የሚያወራው እውነት እንነጋገር እኔ ለተወሰኑ ደቂቃዎች ብልጽግና አርጌ ራሴን ቆጠርኩ እነሱ ጫማ ውስጥ ገባው ግድ የለም እንደው ትንሽ የሳሳ ልብ ይኑረኝ ብዬ ስለ ብልጽግና መልካም ነገር ለማሰብ ሞከርኩ ራስን ማታለል ነው ራስን መካር ነው ሰውነትን ማጣት ነው እንጂ ብልጽግና መንደር የሚባለው ነገር ጫፉም የሌለ መሆኑን ነው የምታረጋግጠውና እስቲ ከኢኮኖሚ አንፃር ያነሳቸውን አንዳንድ ነገሮች ስኬቶች ይላል እድገቶች ይላል የዓለም ባንክ ያወጣው መረጃ ለመደፍጠጥ ይሞክራል ኢትዮጵያን ሰማይ ይሰቅላታል ምንድነው የሚያወራው ይሄ ሰውዬ ከጤናው እንዳልሆነ ግን ያው የዘርፉን ባለሙያዎች እየነገሩን ያሉት ትንግርቱ መሳይ እንግዲህ የቀደም ኢኮኖሚውን በተመለከተ እንግዲህ ኢኮኖሚ ልለካ ምንችልባቸው መለኪያዎችን ነው የምናወራው አሁን ሁለት አይነት ነገር ነው ያለው ወይ ኳንቲቴቲቭ ኢንዲኬተር አለ በአሃዝ የሚለካ አለ ሌላው ኳሊቴቲቭ ነው በሰው ልጆች ህይወት ላይ የሚመጣው ለውጥ ነው እና በመሰረተ ልማት ላይ የሚመጣው ለውጥ ነው ይሄ አገዛዝ ሊነግረን እየፈለገ ያለው ነገር ምንድነው የሚለው ነገር ነው ቀደም አንስቼዋለሁ በተለይ ኢኮኖሚውን በተመለከተ ህዝቡ በጠረጴዛው ላይ ያለውን ጧት ከንቅልፉ ተነስቶ ለልጆቹ የሚያበላውንና የሚያቀርበውን ቁርስ ነው የሚያውቀው ወይስ ባገዛዙ ቴሌቪዥን የሚነገረውን ይመን እኔ ምነግራችሁን እመኑ ነው ወይስ በተጨባጭ ኑሯችሁ የሚላችሁን እመኑ ነው እኛ በአለም ላይ የምናውቀው በሀገር አቀፍ ደረጃ ጥቅል ምርት ላይ የሚመጣው ለውጥ ወይንም ደግሞ በሰዎች ኳሊቴቲቭ ላይፍ ላይ በእያንዳንዱ ሰው ላይ የሚመጣው ተጨባጭ ለውጥ ነው ለውጥ ማለት ከግማሽ በላይ ያለውን የሀገሪቱን ህዝብ ካስራብክ በኋላ በአንድ በኩል ስንዴ አምርተን በሌላ በኩል ስንዴውን ለWFP ሸጠን WFP ህዝብ እንዲቀልብ አድርገናል በአንድ ድንጋይ ሁለት ወፍ አድርገናል የሚሉ ግለሰቦች ናቸው እነዚህ ሰዎች ስንዴ አመረትን ስንዴውን ደግሞ ለWFP ሸጠን WFP እኔ ማቃቸው አንዳንድ ክልሎች ካላቸው 93 ወረዳ 92 ወረዳው በሴፍቲ ኔት ቢተዳደር ነው ምን ማለት ነው ሊትራሊ የሀገሪቱን ግማሽ የሚሆነውን ህዝብ የሚመግብ ኤንጂኦ አለ ሀገሪቱ ውስጥ ለምርጫ መወዳደር ያለበት ኤንጂኦ ነው ወይስ አገዛዙ ነው It's a partly an NGO-led country ላችኋለሁ እኔ ተማሪዎችን ዴቨሎፕመንት ነው ማስተምረው ከሶሲዮሎጂ በተጨማሪ ግራጁዌት ስኩል ላይ ኮርስ ሰጣል እና ተማሪዎችን በኤንጂኦ የሚተዳደር ሀገር ነው ግማሹ እሱ አፈናቅሎ በየመጠለያ ጣቢያው ከሶሪያ ህዝብ በላይ የሚሆን የአማራና የሶማሊያ አፋርና የኦሮሞ ተፈናቃይ በየመጠለያ ጣቢያ በሀገሪቱ ውስጥ
የሚመገበው በእነዚህ ኤንጂኦዎች ነው። ቀደም ያሉ መንግስታት የፉድ ሴኩሪቲን ጉዳይ የናሽናል ሴኩሪቲ ጉዳይ ያደርጉታል። የምግብ ዋስትናን ጉዳይ የብሔራዊ ደህንነት ጉዳይ ያደርጉታል። መሳይ ወደብ እናመጣልሃለን አይደለም ለህዝቡ የሚሉት በተጨባጭ የህዝቡን ህይወት ከመቀየር ጋር ነው ትግላቸው። ከዚህ በፊት የነበረውን ሬቶሪክ ታስታውሳለህ? ዋንኛ ጠላታችን ድህነት ነው ይባል ነበር በኢህአዴግ ጊዜ። በእርግጥም ድህነት በህዝብ ላይ ሊያመጣ የሚችለውን አደጋ ዳንስ በአንድ በኩል የተገነዘቡ ሰዎች ነበሩ ማለት ነው። ኢህአዴግ በዛ በኢህአዴግ ስርዓት ውስጥ የነበረውን ሙስና ታውቃለህ። በተለይ ከመለስ ሞት በኋላ በጣም እንደተስፋፋ ሪፖርቶች ያሳያሉ። በእንደዛ አይነት ሁኔታ ውስጥም ተኮኖ በሀገሪቱ ውስጥ የነበረውን የድህነት ምጣኔ መቀነስ ተችሎ ነበር። በከተሞች ያለው የድህነት ምጣኔ ወደ 22%፣ በገጠር የነበረው የድህነት ምጣኔ ወደ 33 እና ወደ 27% አካባቢ ድሮፕ አድርጎ ነበር ሻርፕሊ። አሁን እንኳን ደንጋጭ ነው መለመሳይ አይ እኛ ብልጽግና የምንባለው በዚህ መዋቅር ውስጥ የታቀፍን ሰዎች ከሀገርና ከህዝብ የህዝብን ድህነት ስለምናስገብር ታክስ ስለምናደርግ ድህነትን ኢትዮጵያ እኮ አሁን ሚዝሪን ታክስ የምታደርግ ሀገር ናት። የህዝብን ጉስቁልና ግብር ታስከፍላለች። የድሆችን ቤት አፍርሳ መሬት ትወስዳለች። አርሶ አደር አፈናቅላ ሚሊሻ ታደርጋለች። የህፃናትን ተስፋ የነጠቁ ሰዎች ናቸው። እዚህ ጋር መተው ለህዝቡ ቀይ ባህርና ወደብ እናመጣልሃለን ይሉታል። አያውቅም ብለው ነው የሚናገርለት የለም ብለው ነው ነጥቀውታል። መሳይ everything የተነጠቀ ህዝብ ነው። it's a nation robbed በአገዛዝ የተገፈፈ ህዝብ ነው ኢትዮጵያ። መሬት የሱ አይደል፣ ውሃ የሱ አይደል፣ መብራት የሱ አይደል፣ ትምህርት የሱ አይደል፣ ጤና የሱ አይደል፣ አየር የለው፣ ትራንስፖርት የለው፣ ሰላም የለው፣ ህይወት የለው፣ በንብረቱ ላይ አያዝ። እንደ አይነት ህዝብ አለ እንደ በመድር ላይ ያውም ነፃ ነኝ የሚል ህዝብ ከቀኝ አልተገዛውም የሚል ህዝብ መተው ዛሬ ፓርላማ ላይ ሲነግረው የነበረው እኛ ምን ነግረህን ስማ ጆሮውን ክፈት ነው ሲለው የነበረው። አሽትት ውጣና እኔ የተከልኩትን እጽዋት ቤት ውስጥ የሚጨስ ነገር እንኳን ባይኖር የምትመገበው ድንች እንኳን ባይኖር ወጥተህ የተከልኩትን እጽዋት አሽትት። ምክንያቱም እንግዶች ሲመጡ ማላፍርበትን ከተማ እየገነባው ነው የሚለው። በኢትዮጵያ ሪያሊቲ አይደለም የሚያፍረው፣ በከተማ ውበት ነው የሚያፍረው። የኢትዮጵያ ነገስታት ቀደምት ነገስታት ምድርን ተጠይፈው መንፈሳዊ ሴቶቻቸውን አጉልተው መንፈሳዊ ተቋማትን ሲገነቡ አንዳንዶቹ ነገስታት ለምሳሌ ላሊበላ ራሳቸው በድንኳን ይኖሩ ነበር። ቤተ መንግስታቸውን አልነበር የሚያነጹት። ከዛ በኋላ የመጡት ግን በተለይ ደግሞ ባለፉት የኢትዮጵያ ዘመናዊ ታሪክ ውስጥ ኢትዮጵያን ለማቅናት ደፋ ቀና ብለው ደክመዋል። በጣም ለማዘመን ብዙ ሰርተው ብዙ ደክመዋል። ግን ደሃውን አልተጠየፉትም። ኢትዮጵያ ውስጥ አዎ ድህነት አለ። ይሄ የኢትዮጵያ ነባራዊ ሀቅ ነው። ግን ደሃውን ተጠይፈህ አይደለም የምትቀይረው ይሄንን ሀቅ። እንዴ ከተማችን ደሃን መምሰል የለበትም። ዛፍና መብራት ልንተክልበት ይገባል። ባይ ዘ ዌይ ኮምፕሊትሊ የእሴት ልዩነት ነው ያለው ከኔ እኔ የምታገለው ለይሄን አገዛዝ ለዚህ ነው። ሀገርና ህዝብን የሚያይበት እይታ ኮራፕትድ ነው። ደሃን ይጠየፋል፣ ህዝብን ይጠየፋል። ሰርቶና አሰርቶ የልማቱ አካል ሂዩመን ሴንተርድ ሆኖ ህዝብን የልማቱ ማዕከል አድርጎ ህዝብን መቀየር ሲገባው ህዝብን ከከተማ በማውጣት ከተማን በመቀየር ራሱንና ህዝብን ለማታለል የሚፈልግ ነው። ዲሰፕቲቭ ነው። በሌሎች ህዝቦች አእምሮ ላይ መተው ኢትዮጵያን ሊጎበኙ በሚመጡ ሰዎች ላይ ሐላላ ኬላና ሳይቼ የኢትዮጵያን ህዝብ መልክና ገጽታ አታልልበታለሁ ብሎ ያስባል።
የዓለም አቀፍ ተቋማት እንደዚህ አይሰሩማ የዓለም አቀፍ ተቋማት ድህነትን የሚለኩበት የራሳቸው ፕሪሳይስ የሆነ ኢንዲኬተር አላቸው መለኪያ አላቸው ሰው እንዴት እንግባባ መሳይ እነሱ እመኑ ጠግባቸዋል ይሉሃል አንተ ደግሞ በተጨባጭ ተረባሃል ለዚህ ነው መነቀል ነው ዲስኦሪየንትድ ናቸው እና አንድ አብዛኞቹ አይ ቲንክ ማይንድ ሴታቸው ስነ ልቦናና የስነ ልቦና ውቅራቸው የታሪክ አረዳዳቸው ሀገሪቱንና ህዝቡን የሚመለከቱበት አግባብ የተንሸዋወረረ ነው እዛ ደረጃ ነው የምረዳው ስለ ኢኮኖሚ የተሰጠውን ትንታኔ ከነክቡር ገና በላይ እኔ እንዴት አድርጌ ላስረዳ እችላለሁ ከምጣኔ ሀብት ባለሙያዎቹ በላይ አንተ ጋርም የሚቀርቡት በዓለም አቀፍ ደረጃ በጣም የታወቁ የኢኮኖሚ ሳይንስ ልሂቃን ናቸው በርካታ ሪፖርቶችን ጽሁፎችን የሚወጡት በእነዚህ ባለሙያዎች ነው እነሱ ከነገሩን በላይ አገዛዙ የሚነግረንን እንዴት እንቀበልና እንዴት እንመን የሚለው ነው አንደኛው ነገር ሌላው መሳይ ቀደም ያነሳው ነገር ከዚህ ከኢኮኖሚው ዞር ስንል ልማት በተለይ ላይ ትንሽ ሌላ አጀንዳ ለማንሳት ያህል ሳይሆን ምናልባት አንዳንድ የብልጽግና መንደር ሰዎችና አብይ አህመድ የተናገረውን ማብራራትም ማስፈልገውም የተናገረውን ተናግሯል ሁላችንም የመረዳት አቅም ያለን የተናገረው ምን ለማለት እንደሆነ ማብራሪያ ማያስፈልገንም ግን እሱኮ ያለው አዲስ አበባ ቆሻሻ ነበረች አሁን ጽዱ ስትሆን አፍንጫችሁን ተጠቀሙ ያለው ጽዳቱን ለማሳየት ነው አሉን ኦኬ እናንተም ያላችሁት ይሁን ጽዳት ከሆነ ጽዳት እንዴት ነው ከድገት ጋር በምን ይገናኛል ጽዳት ሌላ ጉዳይ ነው ምናልባት አንዱ መለኪያ ሊሆን ይችላል እሱ ሌላ ነው ግን አፍንጫችሁን ተጠቅማችሁ ጥሩ ሽታ ከሸተታችሁ ኢትዮጵያ አድጋለች ብሎ ድምዳሜ መስጠት እንዴት ይቻላል የሚል መከራከራ ሲመጣባቸው ብዙ ርቀት አይዱም እዛው ላይ ፍሬን ይዛሉ ባይኔ ይዋሉ እንደ አዲስ አበባ እኮ የ5 ሚሊዮን ምናልባት በዛ ከተባለ 7 ሚሊዮን ነዋሪ ናት የ130 ሚሊዮን ነዋሪን ህዝብ እድገት አዲስ አበባ ላይ በሚሸተትና በሚታይ ነገር እንደው ያለውም እውነት ይሁን አዲስ አበባ ከብዷት በኢንዱስትሪ ሰመጠች እንበል የአዲስ አበባን እድገት ለ130 ሚሊዮን ህዝብ እንዴት አድርገን እንመንዝረው እንደው መፈናፈኛ እኮ የሚያሳጣ ነው ለብልጽግና ደጋፊዎችም በራሳቸው መከራከሪያ ያሳጥቷቸው እንዲሁ እዚህም እዛም ሲሯራጡ ነው ያየናቸው ዛሬ ለማንኛውም ወደ ሌላው ርዕሰ ጉዳይ ካለን ጊዜ አንፃር ብዙ ሰዓት እንዳንወስድ እንደው ከዚህ ከሰላምና ደህንነት አንፃር የተናገራቸውን ሀገር ውስጥ ካለው ችግር እንደው አሁን አብይ አህመድ የኢትዮጵያን ሰላም ለማረጋጋት የሚያስችል ቁመና አለው ወይ አማራ ክልል ላይ ትግራይ ክልል ላይ በኦሮሚያ በከፊል አሁን ደቡብ ላይ በብዙ ቦታዎች ላይ የህዝባዊ ቢጠኝነት እየተቀሰቀሰ ነው ምን ቁመና አለው ሀገሪቱን በሰላም ማረጋጋት ይችላል የሚል አፉን ሞልቶ ለመናገር የሚያስችል ነገር አለው ወይ ነው ከዚህ አንፃር እንዴት ታየዋለ አንዳንዴ ያልተቆጣጠርከው ነገር ልታስተዳድር አትችልም አብይ አህመድ አንድ የተንሸዋረረ አካሄዳለው በቅርቡም በዚህ በሶፉመር ወግ ላይ በዚህ በኮይሻ ወግ ላይ ያለው ነገር አለ ሰላም ባይኖርም ልማት መስራት ይቻላል አለ እንደው እንዴት ሊሆን ይችላል ሰላም በጠፋበት ሀገር ሰላም እዚህ መዛም ጥይት በሚጮህበት ሀገር እንዴት ስለ እድገትና ስለ ልማት እናስባለን ሁለቱ እኮ አንድ ላይ መሄዱ አይደሉም ሰላም ሌላ እድገትና ልማት ሌላ ስለዚህ ይሄ አይቻልም ብለው ፍልስፍና ወይም ደግሞ ትክክለኛውን አካሄድ ሲነግሩት የለም ሰላሙን በአንድ እጅ ምንድነው ልማቱን በአንድ እጅ ማድረግ እንችላለን ብሎ በድፍረት በቴሌቪዥን መስኮት ማይክ ጨብጦ የሚያወራ ሰው ነውና እስቲ ከዚህ አንፃር ቁመና አለው ሀገሪቱን ማስተዳደር የሚያስችል አቅም አለው የአብይ አህመድ ከባድ ጥያቄ አይደለም መሳይ ጠየቀኝ ሀገሪቱን ማስተዳደር አቅም ቢኖረውማ እንደዚህ አይነት ምስቅልቅል ውስጥ ሀገሪቱ ባልገባች ነው ነበር ነው ማለት በጣም በርካታ ነገሮችን ማሳያ ማንሳት ይቻላል የኢትዮጵያ ሕዝብ ጦርነት ሰልችቶታል እና ለምንድን ነው ሀገሪቱ ውስጥ ያሉ ግጭቶችን በሰላማዊ ሂደት ማጥፈታው የሚል ጥያቄ በድጋሚ እንግዲህ አንድ ተቃዋሚ ነው የሚመስለኝ እዛ ፓርላማ ውስጥ ያለው ወይንም ደግሞ አንድ ሰንሰብል ፐርሰን ያለው አንድ ማሰብም በትክክልም ቢያንስ ያለውን ነገር ለመናገር እድል ያለውም ደሳለኝ ይመስለኛል ዶክተር ደሳለኝ ይመስለኛል እሱ የጠየቀውን ጥያቄ ብቻ ወስዶ የሱን ምላሽ ሳይሰሙ ማብቃት በቂ ነው ብዬ ነው ማምነው
እና ምንድነው የሚለው እዛ ላይ የሰላም ሁኔታውን በተመለከተ እንዴ እኛ ስለ ሰላም መቼም ቢያለን ለሰላም እኮ እጃችን ተዘርግቷል በየጊዜው ሰላም እንላለን እንደውም ከእንደዛ አይነት አስከፊ ጦርነት በኋላ በዛ በጦርነት ሂደት ውስጥ የነበሩ ከሁለት ግለሰቦች አሁንም ከኛ ጋር ናቸው ለምሳሌ ጻድቃንና ጌታቸውን ማየት ይችላልላችሁ ከሌሎች ቦታም ከኤርትራም ከምንም ያመጣናቸው ሌሎቹም ያው የተመደበበት ቦታ ላይ ተመደበው እየሰሩ ነው ይላል ሶ ምንድነው ያመጣው ለምሳሌ እና የተከበረው ምክር ቤት እናንተን ከሰማችሁ 5ም 6ም 10ም አሳምናችሁ አምጧቸው ይላል አየህ መሰረታዊ ችግሩ እሱ የሀገሪቱን ችግር የሚገነዘብበት መንገድ ነው በተደጋጋሚ ሀገሪቱ ውስጥ የሚታገሉ ኃይሎችን ሚሊሾች እንደሆኑ አድርጎ ወደ በዛ ደረጃ ሬዲዩስ አርጎ ሊያወራ ይፈልጋል የህዝብን ጥያቄ ያቃልላል የማዳበሪያ ጥያቄ ነው ይላል ይጆ ብዙ ጊዜ የሚናገረውን ነገር ተሰማዋል ሶ ሽማግሌዎችንና ሃይማኖት አባቶችን ይተከማል ሄዱና ብራይብ አርጋችሁ አምጧቸው ከዛ በኋላ የወረዳ ሚሊሻ ጽፈት ቤት ኃላፊ ያደርጋቸዋለሁ ልክ እንደነጃል ሰኝ ብሎ ነው የሚያስበው ሶ ያንዳንዱ ሰው በዚህ ትግል ሂደት ውስጥ የገባው የወረዳ ሚሊሻ ጽፈት ቤት ኃላፊ ለመሆን ነው የሚመስለው ወይ ደግሞ ከፋለ ከተባለ የምስራቅ አፍሪካ ምናምን አማካሪ ተደርገ ከሱ ጎን ተቀመጣለህ በመሰረቱ ጦርነትን ያዋለዱ ፖለቲካዊ ቅራኔዎች የሚፈቱበትን መንገድ አያስብም ጉዳዩም አይደለም ምክንያቱም ኢትዮጵያ ወጣቶች አሏት መዋጋት ይቻላል ብሎ ያምናል ለሌሎች ሀገራት በተጨባጭ ይሄንን ተናግሯል እኛ ኢትዮጵያውያን እኮ ጎበዝ ተዋጊዎች ነን ወጣቶች አሉ እናንተን ወታደሮች ወደ ሶማሊያ አትላኩ እኛ ሄደን እንዋጋላችኋለን ከፈሉን ኢትዮጵያን ወጣቶች ልካለው እኮ ነው አይደለም ያልኩት ቶም ጋርነን የጻፈው ሶ ሽማግሌዎችን ተጠቅመህ 20 እየሆኑ እየመጡ ነው አሁን ብር እየከፈልኳቸው ነው ሀገሪቷ ላይ ፖለቲካዊ መፍትሄ እንዲመጣ አይፈልግም ለዚህ የሚተባበሩት ለሂቃናል በምክክር ኮሚሽን ስም ህዝብን የሚያታልሉ ራሳቸውን የሚያታልሉ ሀገሪቱ የገባችበትን ተጨባጭ ውድቀት ለመመልከት ያልፈቀዱ ስለዚህ የሱ ፖለቲካዊ መፍትሄ አሁን ያለውን ጦርነት ሳይሆን ቀጣዩን ጀምራለው ይያሉ የኢትዮጵያን ህዝብ ዲሉዥን ውስጥ መክተት ነው ልክ ለናሽናል ኢንተረስት የተንገበገበ አገዛዝ መስሎ ሀገሪቱ ውስጥ ከባድ ፍጅት እየፈጸመ ያለ አገዛዝ ፍጅታችሁን ረስታችሁ ቀይ ባህር ላይ ፎከስ አድርጉ ዋናው ረሃባችን የሚመነጨው ከቀይ ባህር ነው ዋናው ጦርነት የሚመነጨው ከቀይ ባህር ነው ዋናው ስብራት ምናምን ይያለ የሁሉ ነገር የኢቭል ሁሉ መሰረት የኤርትራ መንግስት ያደርጋል በኋላ ምናልባት ስለምንሄድበት እናነሳዋለን ሶ ሀገሪቱ ውስጥ በጣም ትንንሽ ፓርላማ ውስጥ ቁጭ ብለው የፖለቲካ ጥያቄ ያነሱ እንደዚህ እድል ተሰጥቷቸው ከ10 ቀን በፊት ጥያቄያቸውን ጽፈው ያስገቡ ሰዎች 9 ወር አሻርባ ተቆለፈባቸው ከጊንጥ ጋር ታሰሩ ከጅብ ጋር ታሰሩ ፖለቲካ ጥያቄ እንደው የሚያነሷቸው ጥያቄዎች እንደው ልብ ያለው አገዛዝ ቢሆን ሪፎርም እንዲያደርግ ያግዙት ነበር እነዚህ ሐሳቦች በጠላትነት ተፈረጁ ምክንያቱም ከአማራ ነው የአማራ ተወላጆች ናቸው ተብለው ስለታሰበ በእንደዛ አይነት ስለዚህ በዛ ደረጃ ሲያቃልለው ታያለ እንጦጦ ገባ መለስን ዙሪያ መለስን መቆጣጠር አልቻለም አዲስ አበባ ላይ ኢፌክቲቭ ኮንትሮል የለው ከወልቂጤ ከ10 ሰዓት በኋላ ባሶች አይንቀሳቀሱ ከጅማ ከ6 ሰዓት በኋላ ባሳ ያወጣ አርሶ አደሩ ያመረተውን ወደ ገበያ መላክ አይችልም እየታነቀ በሚሊሻነት የሚዘምትበት ሀገር ነው
ወጣቶችና ልጆች ትምህርት ቤት አይሄዱ ሚሊሻ ይመለምላል ከትምህርት ቤት ምዕራብ ሸዋ ሰሜን ሸዋ ምናምን ተብለው የሚጠሩ አካባቢዎች ላይ ወጣት መቅረቱን ተጠራጠራሉ ይሄ ሰውዬ ምን አይነት የፖለቲካ መፍትሄ ሊኖረው ይችላል የሀገሪቱን ጥያቄ የህዝብን ጥያቄ የሚደረጉትን ትግሎች ሁሉ ወታደራዊ የትጥቅ ትግሎች ሁሉ ለኤክስተርናል ፋክተር አትሪቢዩት ካደረገ ለውጭ ኃይሎች አትሪቢዩት ካደረገ ተጨባጩን የሀገሪቱን ችግር ለማየት ፈቃደኛ አይደለም ከዛዝ ዲያሎግን በተመለከተ ብሔራዊ ምክክሩ ሁሉንም አሳታፊ ነው ይላል ኢንክሉሲቭ ነው ይላል በተደጋጋሚ የአሜሪካ ኢንቨስትመንት ክላይሜት ሪፖርት ናሽናል ዲያሎግ ኮሚሽኑ ሙሉ ለሙሉ በህዝብ ዘንድ ተቀባይነት እንዳጣ በፖለቲከኞችም ሀገሪቱ ውስጥ ባሉ ተቃዋሚ ኃይሎችም ቅቡልነቱን እንዳጣ ጽፎታል ግማሹ ህዝብ የመከረ ግማሹ እንቢ እንዳለው ኦሮሚያም አማራ ላይም ተናግሯል ትግራይም እንደዛው ይሄ ከሆነ በኋላ ግማሹ ህዝብ አይዳውት ግማሽ ከቀበሌ ጀምሮ ያለው መዋቅር ሀገሪቱ ውስጥ እንደምታውቀው መሳይ የመንግስት መዋቅር ነው በብሔራዊ ምክክር ኮሚሽን ውስጥ ከታች ጀምሮ የሚመለመለው የብሔራዊ ምክክር ኮሚሽኑ ዋናም ኮሚሽነር በራሱ ፎቶውን ከጀርባ ከቢሮ ውስጥ ብትገባ የምታገኘው የታየንና ያብይን ፎቶ these people were supposed to be neutral ገለልተኛ መሆን ነበረባቸው ተብለው የሚታሰቡ ሰዎች ናቸው ግን ያገዛዙን ነው ፍላጎት ነው የሚያስፈጽሙ አገሪቱ ውስጥ አሉ የሚባሉ ልሂቃንን ግማሹን አስሯል ግማሹን እየተዋጋ ነው ግማሹን አሰድዷል በዚህ ሁሉ ሂደት ውስጥ እሱና እሱ ብቻ ባሉበት በነጻነት በሚናገሩበት 4 ሰዓትና 6 ሰዓት እየወጡ ሚዲያ ላይ ሁሉም ክፍለ ጊዜ ላይ የምትመለከተው እሱን ነው ይሄ ሁሉ በሆነበት ሁኔታ ውስጥ የሀገሪቱ ላይ ፖለቲካዊ መፍትሄ እንዲመጣ በተግባር ኮሚትድ ሆኖ የሚሰራ አካል እንደሌለ ዛሬ የተናገራቸው ነገሮች ግልጽ ናቸው አባብላቸው አምጡልኝ የሚል ሰው እንዴት ፖለቲካዊ ምላሽ ሊሰጥ ይችላል ብለ ታስባል ሌላው ጻድቃንና ጌታቸው ምን ጠቅመውታል መሰለ አንድን ኃይል በጦርነት አሸንፈው በኋላ ላይ አንበርክኮ በሰላማዊ በስምምነት ስም እዛ ቦታ ላይ ማስቀመጥ እንደሚቻል መጥፎ ምሳሌ ሆነው አገልግለውታል አሁን ለፖለቲካው በደንብ እየተጠቀመባቸው ሌሎቹንም እንደዚሁ አሸንፈ የወረዳና የሚሊሻ ጽፈት ቤት ኃላፊ ያደርጋቸዋል ብሎ ያስባል በመሰረቱ የፖለቲካ መፍትሄ እንደሌለ ሀገሪቱ ውስጥ ምርጫውን አስመልክቶ የተናገራቸውን ነገሮች ማንሳት ይችላል ሀገሪቱ ውስጥ ያለውን ጦርነት እንዴት እንደሚመለከት ማየት ይችላል የፍትህ ተቋማትን ጉዳይ የሚያነሳበትን አግባብ ተመለከታለ አብዛኛውን ነገር ስትመለከት በርግጥም ከዚህ አገዛዝ የምትጠብቀው መፍትሄ የለም እና የተጀመሩ ትግሎች ተገቢነት ያላቸው ከትግል ውጪ ምንም መፍትሄ በሀገሪቱ ውስጥ እንደሌለ ማሳያ እንደሆነ ተመለከታል ፓርላማው ግለሰቡን አገዛዙን ተጠያቂ የሚያደርግ ተቋም እንዳልሆነ ተመለከታል ጦርነት ላውጅ ነው ሲላቸው ያጨበጭባሉ የሚያነሳቸው ነገሮች አብዛኞቹ የሚያስደነግጡ ናቸው ከላይ የተቀመጡ ዲፕሎማቶች ፊታቸው ላይ የነበረውን ነገር ተመለከታለ የሚናገረው ነገር ሁሉ ስጋት ውስጥ የሚከት ነው ቀጠናውን ስጋት ውስጥ የሚከት ነው ታላላቅ ሀገራትን ስጋት ውስጥ የሚከት ነው ህዝቦችን ሉዓላዊ ሀገራትን ስጋት ውስጥ የሚከት ነው ይጨበጨብ ነበር እንደዚህ አይነት ተቋማት አምባገነንን ከማዋለድ ጦርነትና ፍጅትንና አልቂትን ከማዋለድ የተለየ ምንም ፋይዳ የላቸው እንዲህ አይነት ቦታ ላይ ሲመጣ ራሱ ተናግሮ ራሱን ዋሽቶ ይሄድ ይሆናል እንጂ ህዝቡ በተጨባጭ ያለውን እውነታ ያውቃል ታጋዩ በተጨባጭ ያለውን እውነታ ያውቃል የሀገሪቱ ህዝብ በሌላም ቦታ ላይ ያለው ህዝብ በሀገሪቱ ውስጥ ምን እየሆነ እንዳለ በትክክል ይገነዘባል ብዬ አስባለሁ መሳይ እንደው ትንግርቱ ከነጌታቸውና ከነጻድቃን እሱ ያተረፈባቸው ነገሮች አሉ ስትል እኔ ምንድነው ያተረፈው እነሱን ከማዋረድ ያለፈ ፖለቲካዊ ትርጉም ያለው ትርፍ እንዴት ብለን ልንገልጸው እንችላለን ለምሳሌ እነሱ ወደዚህ በማምጣት የትግራይን ልብ
የትግራይ ህዝብ ልብ አሸንፏል የትግራይን አጠቃላይ ፖለቲካ ሁኔታ ተቆጣጥሯል ወይም የበላይነት አግኝቷል በዚህ በኩል ስታሰላው ምን እንደውም የበለጠ የትግራይ ህዝብ እንደው በተወሰነ ደረጃ አብይን ከቁም ነገር ባይቆጥሩትም እንደው ለሰላም ብሎ የሆነ ነገር አብሮ ለመስራት ያሰበን የትግራይ ሊቃንን ጭምር እንዲሸሹት ያደረገ ነውና እነጌታቸውና ነጻድቃን ተዋረዱበት እንጂ አብይ አህመድ ያተረፈው የፖለቲካ ነገር አለ ብሎ ለመወሰድም በዛ ደረጃ ለመግለጽ የሚቻል ነገር የለም ፓርላማውን በተመለከተ ብዙ መናገር የሚቻል ቢሆን ደስ ባለኝ ፓርላማው በጣም አሳፋሪ ነው እውነት ለመናገር በፊት የነበረው በኢህአዴግ ህወሓት ዘመን የነበረው ፓርላማ በስንት ጣሙ ያም እንግዲህ የሞተ ብዙ ጊዜ ስንተቸው የነበረው ፓርላማ ዛሬ እሱ እንኳን ይሻላል ብለን ለመግለጽ መብቃታችን በራሱ ምን ያህል የደረስንበትን ቁልቁለት የሚያሳይ ነው በድን የሆነ ፓርላማ እየተሰደበ የሚያጨበጭብ ዛሬ ተመልክተ ከሆነ መወድሳ አብይ ነው እየተነሱ አብይን ማወደስ ነው እሱ ደግሞ ይፈልጋል በነገራችን ላይ በአደባባይ ተናግሯል እየሄዳችሁ እናንተ ያያችሁትን አትናገሩም ወደ ቤታችሁ ስትመለሱ ያያችሁትን ሳትናገሩ ዝም ትላላችሁ እኔን አታመሰግኑኝም ነው አታወድሱኝም ነው ሰሞኑን ያለፉ ባለስልጣናትን ያዲግንም ያሁኑንም እየጠራ በየዋሻው በየጥሻው እየሄደ እባካችሁ አመስግኑኝ አይነት በጣም አሳፋሪ ሆነ የቴሌቪዥን ዲስኩር ነው በየለቱ ያያየን ያለ ነው ይሄ በርግጥ ፍርሃት ነው ብዙ ነገር ልንለው እንችላለን ከዚህ አንፃር አብይ አህመድ በቴሌቪዥን በስቶ መታየቱ እሱን እንዲያመሰግኑ የገዛ ሚኒስትሮችን እንደ ሌላው ቀርቶ ዞን አላየውም ነበር ባንተ ጊዜ ነው ዞን ያየውት የሚል ሚኒስትር የመጣበት ዘመን እኮ ነው እንዴት ቁልቁለት ውስጥ እንደገባን ከዚህ በላይ ማሳያ የለም ጌታቸውን የሚያህል ፖለቲከኛ ብለን መንገልጸው ትላንት አብይ አህመድን በልኩ የተናገረ ነው የፖለቲካ ደንቆሮ እንደሆነ ድንክ እንደሆነ ሲናገር የነበረ ዛሬ አንተ መተህ ምንድነው ሶፉ መርን አየነው ያኔ ስንመጣ አይቻለሁ ግን መንገድ የሚሰራው ለዘረፋ ነበር አለና ከእንደገና ራሱ የተናገረውን ራሱ ያረመበት እጅግ አሳፋሪ መንሸራተት ውስጥ የገባው ጌታቸው ምንድነው ነገሩ ኢትዮጵያ ውስጥ የገባው በተለይ ብልጽግና መንደር ያለው ነገር በጣም የሚያስደነግጥ ነው ለማንኛውም እስቲ ወደ ወለጋው ጉዳይ እንምጣ ትግራይ የነበረው ጦርነት ተጋኗል አለ ከወለጋው አንፃር ስናይ የትግራዩ ተጋኗል ሲል በብዙ መንገዶች ልናይ እንገደዳለን ትግራይ የደረሰውን ያሳነሰው ነው ተጠያቂነት እንዳይመጣበት 1 ሚሊዮን ሰው አልቋል ከ100,000 በላይ ሴቶችና እናቶች ተደፍረዋል ከ2 ሚሊዮን በላይ ሰዎች ተፈናቅለው በየመጠለያ ጣቢያ ገብተዋል ትግራይ ደቃለች ምንም ነገር የለም የሚለው ይሄንን ወንጀል በሱ ላይ እንዳይቆጠርበት ያሳነሰው ነው ወይስ ያልተነገረ የተደበቀ የወለጋ እልቂት አለ ማለት ነው አብይ አህመድ አንዳንዴ የፖለቲካ ዳሃ ነው እንደተባለው የፖለቲካ ድንክ ነው ይሄንን መናገር አልነበረበትም ዛሬ ግን አፈነዳው የወለጋ እልቂት ይበልጣል ነው የወለጋው ጦርነት ይበልጣል ብሎናል ይሄንን እንዴት እንረዳው ትንግርት ውስጥ ያንተ መልከታ ምን ይመስላል መሳይ ሶስት ነገሮችን ማለት ሊሆን ይችላል አንደኛው እንዳልከው በነገራችን ኢትዮጵያ ውስጥ ፎልስ ኢኩቫለንስ ማምጣት የተለመደ ነው ለምሳሌ የክርስትና እምነት ተከታዮችን መናገር ከፈለገ አገዛዙ የእስልምና እምነት ተከታዮችን እንዲገቡ ይደረጋል መናገር የፈለገው ፋኖን ከሆነ ሸኔና ፋኖ ተብሎ ይመጣል ይሄ እንደዚህ አይነት ባይነሪ ፎልስ ባይነሪ አለ የተለመደ ድንቁርና ነው ምንም ትርጉም የሚሰጥ አይደለም የትግራይንና የወለጋን እልቂት ያነጻጸረው በምን ምክንያት በምን መንገድ ነው እንዳልከው አንደኛው ትግራይ ላይ ወለጋ ላይ ያደረሱት እልቂት ይበልጣል ይያለ አንደኛው ሊሆን የሚችለው እንግዲህ በሱ አገላለጽ ትግራይ ላይ እንግዲህ በቀጣይ በቂ ውድመት አላደረስኩም ባይ ነው ማለት አንደኛው ትርጉሙ እሱ ነው ሊሰጥ የሚችለው ትርጉም ሁለተኛ የወለጋው እልቂት ከትግራይ ከፋል ይያለ ሊሆን የሚችለው ትርጉም እንግዲህ እንትኖችን ነው ያስቀመጥኩ ያለው ሶስተኛው የራሴንም ምለውን ማህበረሰብ የወጣውበትን ማህበረሰብ አያወደምኩ ነው ስለዚህ ትግራይ ላይ ያለውን ብቻ ለምንድን ነው እንትን የምትሉት እና የሚል አይነት ነገር ለመስጠት እየሞከረ ነው ያለው እውነታው ምንድነው
የጦርነትን ክፋትና የጥፋትን ልክ ጦርነትን የሚለካበት አግባብ እንዴት ነው ይግለጻል? እዚህ ቦታ ላይ የደረሰው ውድመት ከዚህኛው ያንሳልና እስኪ ያመጣጥኑት የሚል ግለሰብ ነው ማለት ነው መሳይ። በፍጅት ደረጃው ነው ጦርነትን ሊያስቀምጥ የሚፈልገው። ለምሳሌ ያስቀመጠበት የለካበት አግባብ ወለጋ የተደረገው ጦርነት ጊዜና ዱሬሽኑን የወሰደው በትግራይ የተወሰደው 1 ሳምንት 15 ቀን የተዋጋ ነው የሚለው 5 ዓመት እየተዋጋባቸው ያሉ ማህበረሰቦች አሉ። ለምሳሌ አማራው ልትወስድ ይችላል። አብይ አህመድ ስልጣን ላይ ከመጣ ጀምሮ አማራ ላይ ጦርነት ነበር የነበረው። 5 ዓመት ሙሉ ጦርነት፣ እረፍት የለም። ጤና ጣቢያ ሄዶ ታክሞ ያቅም ነው። ትምህርት ቤቶችን በፊት በጦርነት ካልወደሙ አሁን በድሮን ወድመዋል። የትግራይንም ያነጻጽር የፈለገው እንግዲህ በእነዚህ ቀናቶች ነው ሊያነጻጽር የፈለገው። እዛ የተደረገው እልቂት ይሄን ያህል ጊዜ ነው የወሰደው፣ እዚህ ደግሞ የተወሰደው ይሄን ያህል ጊዜ ነው። ስለዚህ በዚህ ነው መለካት ያለባቸው። የጦርነቱን እልቂት ግን በጣም በርካታ ተቋማት በጣም በርካታ ዓለም አቀፍ ተቋማት ከሁለተኛው ዓለም ጦርነት በኋላ መሳይ በዓለም ላይ እጅግ ታይተው የማይታወቁ አስከፊ ጦርነቶች የተካሄዱ ያሉት ኢትዮጵያ ነው። not even to the level of Russia እና ዩክሬን ላይ የሚካሄደው ጦርነት እንደዛ አስከፊ አይደለም። ኢትዮጵያ ላይ የሚካሄደው እልቂት በአማራ በኦሮሚያና በትግራይ በተለይ ወለጋ ጉጂ ያሉ እልቂቶች ቀላል አይደሉም። አማራና ትግራይ ያለውን ልነግርህ አልችልም። ቶታል ዋር ነው። ጦርነት ብቻ አይደለም የሚያውጅባቸው። በጣም ይገርማል። በትርክት ይዋጋቸዋል። ቡልጉ ካባ እያለ የሰሜን ጭራቆች እያለ ህዝብን በጭራቅነት የሚፈርጅ አገዛዝ ነው። ስልጠና ይሰጣል ማኑዋል አዘጋጅቶ ጭራቆቹ ሊመጡ ነው እያለ። እኔ አይደለሁም ያልኩት። ሆርን ኮንቨርሴሽን ላይ ዶክተር ጸጋዬ አራርሳ ሲያነሱት ቃል በቃል ሰምቻለሁ ይሄን ነገር። እንደዚህ እንደሚል ኳራንታይን አርጎ ወለጋንም አማራንም ትግራይንም ጉጂንም ሌላውንም ነጥሎ እንግዲህ የሚወጋው በመሳሪያ ብቻ አይደለም ወታደሮቹን ሚሊሻዎቹን ሚቀልባቸው ስቴት እና ነን ስቴት አፓራቱን ተጠቅሞ ጦርነት ብቻ አይደለም የሚያውጀው በትርክት ይዋጋቸዋል። ባንዳ እያለ ጽንፈኛ እያለ አገልግሎት እንዳያገኙ ያደርጋቸዋል። ባንኮችን ያቋርጣል፣ ቴሌኮምን ይዘጋል። ከፍተኛ የሰብአዊ መብት ጥሰት ይፈጽማል። ህዝብን ትሮማ ውስጥ በየለቱ በድሮን ቴረራይዝ ያደርጋል፣ ያሸብራል ህዝብን። የስነ ልቦና መቃወስ ውስጥ እንዲገባ ሆስፒታል እናቶች አይወልዱም አይሄዱም በዚህ ምክንያቱም ድሮን ይጥልባቸዋል። የፈጠረው የስነ ልቦና ማህበራዊ ቀውስ የጦርነቱ አካል ተደርጎ ሊወሰድ የሚገባው በነገራችን በጥይት ብቻ የሚሞተውን ነው ሰው የሚቆጥረው። በስነ ልቦና ደረጃ ተኝተው አያድርም ህዝቡ። ወጥቶ መግባት አይችልም፣ ነግዶ መብላት አይችልም። እንግዲህ በእንደዚህ አይነት ሁኔታ ውስጥ ያለን ህዝብ ደግሞ ምን ያደርጋል? ሙሉ ለሙሉ የትራንስፖርት አገልግሎት እንዳይኖር አድርጎ የሰብአዊ አቅርቦት ድጋፍ እንዳይገባ በማድረግ ህዝቡ በእልቂቱ እዛ አካባቢ ላይ ያሉ የሚታገሉ ኃይሎችን እንደዚህ አይነት ካውንተር ኢንሰርጀንሲ በመድር ላይ የለም። ህዝብን በማስራብ በማዋረድ ህዝብን በረሃብ እንዲያልቁ መድኃኒት እንዳያገኙ በማድረግ በረሃብ እንዲያልቁ በማድረግ አርሶ አደሩ እንዳያርስ በማድረግ አርሶም ከዘራ መሳሪያውን በከባድ መሳሪያ ሰብሉን በማቃጠል
ይሄንን ሁሉ ፍጅት እየፈጸመ ያለው ኢትዮጵያ ውስጥ በኢትዮጵያውያን ላይ የበቀለ አገዛዝ ነው ብሎ ለመቀበል ይቸገራለሁ እኔ because እኔ በታሪክ ኢትዮጵያን የገጠሟትን በታሪክ ውስጥ በጣም በርካታ እንግዲህ ባለፉት 200 ዓመታት ኢትዮጵያ ያደረገቻቸው በጣም በርካታ ጦርነቶች አሉ እድል ቀንቶት ለ5 ዓመትም ኢትዮጵያ ላይ ኦኩፓይ ለማድረግ እድል ያገኘው የፋሺስት ኃይል ነው የፋሺስት ኃይል ግን አይኖ በጣም አስከፊ ጦርነቶችን አድርገናል የፋሺስቱ ኃይል የመርዝ ጋዝ ጭምር ተጠቅሟል ዛሬ ያ ታሪክ ነው ኢትዮጵያ ላይ የተደገመ ያለው ያ እውነታ ነው አገሪቱ ላይ ያለው እና የጦርነቶችን አውዳሚነት የሚለካው ወለጋ ላይ እኮ የደረሰው ትግራይ ላይ ከደረሰው ይበልጣል እያለ ነው የሚያነጻጽረው እንዴ አማራ ላይ ደረሰው እኮ ይበልጣል ግን አማራ ትልቅ ስለሆነ ደግሞ ትንሽ ማውደም አለብን እያለት የጦርነትንና የልቂትን የውድመትን በዛ ደረጃ ለመለካት ጥረት የሚያደርግ አገዛዝ ነው መሳይ ሶ አሁን ወለጋ እንግዲህ ባንድ ወቅትም ብራኑ ጁላ ሲናገር የሰማሁት ቦረና ነበር በትምርቷ ላይ ቀረው አሁን ወለጋን ነው በኋላ እንዲቀር የሆነው እሱ ምርጫው ነው ባለኝ መረጃ መሰረት ኢሬቻ ላይ ሁላ ሳይቀር የወለጋ ተወላጆች እየታደሩ እኔ ጉታ የሚባል ሰው ደብረ ዘይት አገኘሁት ለስልጣና መተንና የወለጋ ተወላጅ ነው ሚሰራው ኦሮሚያ ውስጥ የሚገኝ አንድ ዩኒቨርሲቲ ውስጥ ነው የሚደርስበትን ነገር ሲነግረኝ ሾክ ነው ያደረኩት የወለጋ ተወላጅ በመሆኑ ወጣቶችን አንበርክከው ይጆሌ ቦሰና ከሰጅራተን ገርጋርተኒ ተብለው ጫካ ውስጥ ያሉ ልጆችን ታግዛላችሁ ትደግፋላችሁ ተብለው የወለጋ ልጆች ጫማ እየጠረጉ የሚተዳደሩ ልጆችን እኔ ፊት እንዴት እንደሚያዋርዷቸው ፖሊሶቹ ልነግራችሁ ስለዚህ ማህበረሰቡን ምን ያደረገው እንደሆነ አማራውን ይፈጃል ወለጋ ላይ ሌላ ኃይል ነው ያደረገው ይላል ኦሮሞውን ይፈጃል ሌላ ኃይል ነው ያደረገው ይላል ወለጋ ላይ ያለ አማራ ምንድነው የሆነው ባለፉት 5 ዓመታት 6-7 ዓመታት መሳይ ልነግርህ አልችልም ያለቀው አልቆ የተረፈው ተርፎ ደብረ ብርሃን የደረሱትን ጎጃም ተሻግረው የገቡትን ከመጠለያ ካምፕ በአዴን ታዞ በስንት ትሮማ ውስጥ ንብረታቸው ሀብታቸው ህይወታቸውን አጥተው እንግዲህ ስቴት ቴሮራይዝ ያደርግ ወደ ማን ይጮሃል መሳይ እኛ ልጆች ሆነ እንግዲህ ታውቃለህ ሰው መኪና አደጋ እንኳን ቢደርስ ሄደጅን የምትሰጠው ለመንግስት ነው ተብሎ ሰዎች መጠለያቸው የመጨረሻ ዋስትናቸው ወይ ቤተክርስቲያን ነው የእምነት ተቋማት ነው ከጥንት ጀምሮ ነው ማወራ በዘመናዊ አስተዳደር ከመጣ ጀምሮ ደግሞ ሰዎች ጥቃት ሲደርስባቸው ሸሽተው የሚገቡት የመንግስት ተቋማቶች ውስጥ ነው መንግስት ሲሆን የሚገድለው ወዴት ይጮሃል የአማራ ህዝብ የገጠመው መራር ትራጀዲ እሱ ነው ኦሮሚያ ውስጥ በርካታ አካባቢዎች ላይ ህዝቡ የገጠመው ከባድ ፈተና እሱ ነው ገዳዩ አገዛዝ ሲሆን ህዝብ ወዴት ይጮሃል አጋች አገዛዝ ሲሆን ህዝብ ወዴት ይጮሃል ከገታ የተረፈውን ህዝብ በግብር የጸጉሩን ግብር ብቻ ነው ኢትዮጵያ ህዝብ የማይከፍለው ጭንቅላቱ ላይ በቀለውን የጸጉር ግብር ብቻ ነው የማያስከፍሉት አሁን ባለው ሁኔታ እነሱ ተበድረው ጦርነት ይዋጋሉ ከኢትዮጵያ ህዝብ ገፈው ደግሞ የበጀት ጉለታቸውን ያሟላሉ